ብዙ ወንጌሎች ነበሩ ከነዛ ውስጥ የተመረጡት አራት ብቻ ናቸው ቤተክርስቲያን የመረጠቻቸው ካናናይት ያደረገቻቸው አራት ብቻ ናቸው ከአራት ውጪ ግን ብዙ ወንጌሎች ነበሩ የጴጥሮስ ወንጌል የሚባል አለ የቶማስ ወንጌል የሚባል ነበር የበርተሎሜዎስ ወንጌል የተለያየ ወንጌሎች ነበሩ እነዛ ወንጌሎች ላይ ደግሞ ኢየሱስ ሳይሰቀል ወደ ሰማይ አርጓል ብለው የሚያምኑ ክርስቲያኖች የሚያምኑ የኢየሱስ ተከታዮች ነበሩ እነሱ በያዙት ወንጌል ላይ ነው የነበረው ጎናያና ናዝራውያን የሚባሉ ታውቃለህ ኦኬ እኔ አሁን እንትን ማወቅ የምፈልገው ኢየሱስ ክርስቶስ አልተሰቀለም የሚል ትክክለኛው መረጃ ለምሳሌ ወይ ብሉይ ኪዳን ነው አዲስ ኪዳን ውስጥ አልተሰቀለም ኢየሱስ ክርስቶስ እኮ ስለኮ የነገርኩህ እኮ አልገባህም እኮ አራት ወንጌል የተመረጠበት ምክንያት እኔ ከታሪክ አንፃር ነው የምነግርህ ከታሪክ አንፃር ነው አንዳንድ ነገሮች የሚጠቁሙ ነገሮች ሊኖሩ ይችላሉ ጭላንጭል ነገሮች ነገር ግን በእንትን ደረጃ በግልጽ ደረጃ የተቀመጠ ነገር ኢየሱስ አልተሰቀለም የሚል በግልጽ የተቀመጠ ነገር ላይኖር ይችላል ባይብል ላይ በተለይ አዲስ ኪዳን ላይ ማለት ነው ስለዚህ አሁን በጭላንጭል የሚያሳዩ ነገሮች ሊኖሩ ይችላሉ ከፈለከ እሱን ልሰጥ እችላለሁ እኔ እየነገርኩ ያለሁት ከታሪክ አንፃር እነዛ አራት ወንጌሎች የተመረጡበት ምክንያት ዋናው ነገር ስለ ኢየሱስ ስቅለት ስለሚያወሩ ነው ሌሎች ወንጌሎች ደግሞ ስለ ኢየሱስ ስቅለት ስለማያወሩ እንዳይካተቱ ተደርገዋል ያንን ደግሞ ከስኮላሮችም አንፃር መጥቀስ ይቻላል ማለት ነው ዛሬ የቪዲዮ አለሽ የዲያቆን ያረጋል አበጋዝ ያለው ሰው አለ ከመካከላችሁ ሰው አለኝ አስተምጪው አለኝ አስተምጪው ቆይ ስልኬን ላምጣ እስከዛ ወር አስተምጪው ማለት ነው እና እንደዛ ነው ከዛ አንፃር ነው እኛ ያያየን ያለ ነው እንጂ በባይብል ላይ ኢየሱስ ተሰቅሏል የሚል የለም ብለን እኛ ሙስሊሞች አንሞግትም እንደዛ አይነት ሙግትም የለንም እኛ በጣም ቴንኩ በጣም እና አሁን ባለፈው እንትን ራሱ የሆነ ቪዲዮዎች የነበረ ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል የሆነ ልጅ ጋር እየተከራከረ ነበር ኢየሱስ ክርስቶስ አልሞተም ጭላንጭል ነገሮች አሉ ግን አጥጋቢ ላይሆንልህ ይችላል አሁን ለምሳሌ ዕብራውያን 5:7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል እርሱ የተባለው ማን ነው ቢስዬ ኢየሱስ ክርስቶስ በስጋ ወራት ወደ ማን የጸለየው ወደ እግዚአብሔር አይ ጥቅሱ የሚለው እርሱ ልድገምልህ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ወደ ማን የጸለየው ወደ አብ አይደለም ልድገምልህ እርሱ ክርስቶስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ወደ ማን የጸለየው በጥቅሱ መሰረት ከሞት ሊያድን ወደሚችል ከሞት ሊያድነው ወደሚችል እሱ ከሞት እንዲያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ምን ብሎ ጸለየ ሲባል ዮሐንስ ምን አለለት ይላል Go to security. አምላክን ስለመፍራቱ ምን አለለት ይላል ጸሎቱ Scroll down to password. ምን አለለት ይላል ተሰማለት ይላል Here you will find all saved password. ይሰማል ተሰማለት ይላል ይሰማል አይደለም ያልኩህ እኔ ተርቶ በጣም እያስቸገረ ነው ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ምን አለለት ይላል ጸሎቱ አልተመለሰለትም ነው ተሰማለት ይላል ጸሎቱ ምን አለለት ደግሞ ትትና ተሰማለት ተሰማ ምን የሚለው ጸሎት የተሰማለት ነገር ስሪ ህይወቱን ሊያድን ወደ ምችለው ከሞት ሊያድነው ወደሚችል ከሞት እንዲያድነው ጸልዮ ጸሎቱ ምን አለለት ተሰማለት ስለዚህ ጸሎት ተሰምቶለታል ወይስ አልተሰማለትም ተሰምቶለታል ተሰማለት ምን እንዲሆን የተጸለየው ለምሳሌ ከሞት ለማዳን ፈልጎ ነው ላይክ እሱ ሞት እንዲያድነው ወደሚችል ከሞት እንዲያድነው ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቅርቦ ጸሎቱ ተሰማለት አለ ጸሎቱ ከተሰማለት ምን አላለም ማለት ነው አልሞተም ነው እንዲህ አይነት አርጊመንት አለ ለምሳሌ ጭላንጭል ነገሮች የሚያሳዩ ነገሮች አሉ እንዲህ አይነት ነገሮች ባይብል ላይ አለ ኢየሱስ ሊገሉት ይፈልጉ ነበር ይላል ነገር ግን ዮሐንስ ወንጌል ምዕራፍ 7:34 ላይ ትፈልጉኛላችሁ አታገኙኝም ይላል ምን ሊያረጉ ነው የሚፈልጉ ሲባል ሊገሉት የሚፈልጉት ነበር አለ ወንጌል የትኛው ወንጌል ነው ትክክሉ ብለን አንቸ የተሰጠውን መጠቀም አቅቶን ወደ ሁለተኛው ሶስተኛ
በ3ኛው ዓመት ፓውዝ አያረግም በራሱ ሴፍ አያረግም ፓውዝ ነው ለስና ባህሪያት ስም ይሰራጭ ሰማዴ ረማቴ የነበሩትን ወንጌል የሚል ስም ያላቸው እስኪ ዳም የታወቁትን ነው ዋናዎቹን ብቻ ወንጌል ወደ 25 ቢያንስ ዋና ይሰራጩ ነበር። እነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ ቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው ዝም ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን ሌሎችም እንዲህና እንዲህ ባለ ነው። አራቱ ብቻ ተለይተው የተመረጡ። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉም። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። የመጀመሪያ ጊዜ የወሰነው አይ ቲንክ ሁለተኛው ክፍለ ዘመን ላይ የነበረ ሰው ነው። አይ ቲንክ ስሙን አሁን አላስታውሰውም ማለት ነው። ዋናው ነገር ምንድን ነው? አሁን በያዝከው ባይብል ላይ አንዳንድ ነገሮችን ልጠቁምህና ወደ ጥያቄ ትሄዳለህ ማለት ነው። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ስለ አንድ መንገድ አላፊም የእስክንድሪያው የሩፋቅ አባት ስምዖን የተባለ የቀርናይ ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። ማንን ነው ቢስዬ? ማንን ነው ያስገደዱት መስቀሉን እንዲሸከም? አለብኝ ቢስ ያዳመጥከኝ ነው? ዲጋም ዲጋሙን የማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ አንድ መንገድ አላፊ ስምዖን የተባለ የቀሩና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱታል። ማንን ያስገደዱት መስቀል እንዲሸከም? ስምዖንን። ከርቤም የተቀላቀለበት ወይን ጠጅ እንዲጠጣ ሰጡታል። ማንን? ማንን ነው? ሶሪ እኔ ጋር ብዙም አይሰማም። አይ ቲንክ ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም ማለት ማንን? አይ ቲንክ ስምዖንን ነው። ዲጋሚ ስምዖንን ነው። ከዛ ሰቀሉትም ማለት ልብሱን ማን እንደሚወስድ ዕጣ ተጣጣሉበት። በሰቀሉት ጊዜ 3 ሰዓት ነበር አለ። ስንት ሰዓት ነበር? 3 ሰዓት። ማንን ነው የሰቀሉት? ስምዖንን ለማለት ነው። ያው ስለ ስምዖን ነው የሚያወራው። አሁን የማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ ልድገምልህ። አንድ መንገድ አላፊም ስምዖን የተባለ የቀሩና ሰው ከገጠር ሲመጣ መስቀል ይሸከም ዘንድ አስገደዱት። ከርቤ የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። ሰቀሉትም። ልብሱም ማን እንደሚወስደው ዕጣ ተጣጥለው ተከፋፈሉ። በሰቀሉትም ጊዜ 3 ሰዓት ነበረ ያለ ይናገራል። እንግዲህ ነው የነበረ። ዮሐንስ ወንጌል ላይ ደግሞ ተመልከት። ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ ለፋሲካ የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያክል ነበረ። ያኔ በ6 ሰዓት በሆነ ጊዜ ኢየሱስ ገና አልተሰቀለም። ያኛው ሰውዬ ስምዖን የሚባለው ግን በ3 ሰዓት ነው የተሰቀለው። እርሱም አስወግደው ስቀለው እያሉ ይጮሁ ነበር ገና 6 ሰዓት ላይ ኢየሱስን። ከዛስ ምን አደረጉ?
ኢየሱስንም ይዘው ወሰዱት። መስቀሉን ተሸክሞ በጎልጎታ ወደሚባል ራስ ቅፍራ ወሰዱት፣ በዚያም ሰቀሉት አለ። ማንን የሰቀሉት? እዚህ ጋር መስቀል ያሸከሙትና የሰቀሉት ማንን ነው? ማንን ነው? ፒሲዬ ሲሞኒ ሲሞኒ ነው አይደለም። እዚህ ጋር ዮሐንስ ወንጌል ላይ ያለው ነው ነገር ዮሐንስ ወንጌል ምዕራፍ 19 ላይ ቁጥር 17 ላይ ማንን ነው የሰቀሉት? እኔ አልሰማሁትም። እስቲ ድገሙ። ዮሐንስ ወንጌል ምዕራፍ 19 ቁጥር 14 እና እስከ 17 ላይ ለፋሲካም የማዘጋጀት ቃል ነበር፣ 6 ሰዓትም የሚያክል ነበረ። እነርሱ ግን አስወግደው ስቀለው እያሉ ይጮሁ ነበረ። ኢየሱስም ማለት ነው ስቀለው ይሉ ነበር እያሉ ይናገሩ ነበር። ኢየሱስም ይዘው ወሰዱት። መስቀልም ተሸክሞ በዕብራይስጥ ጎልጎታ ወደሚባል የራስ ቅል ስፍራ ወደሚባል በዚያ ወጣ፣ በዚያም ሰቀሉት አለ። ማንን ነው የሰቀሉት? ኢየሱስ ክርስቶስን። ኢየሱስ ክርስቶስን የሰቀሉት ከስንት ሰዓት በኋላ ነው? ከ6 ሰዓት በኋላ ሶስት ሰዓት የተሰቀለው ማን ነው? ማርቆስ ላይ 3 ሰዓት የተሰቀለው ማን ነው? ሲሞን። ማን የተሰቀለው መስቀሉን ተሸክሞ? ሲሞን። ኢየሱስ ወይስ ሲሞን? የትኛው ነው ትክክል? እንትን የመጀመሪያው ላይ ሲሞን ነው፣ ግን በሁለተኛው ዮሐንስ ላይ ኢየሱስ ክርስቶስ ነው። ስለዚህ ማን የተሰቀለው በመስቀሉ ላይ? በመስቀሉ የተሰቀለው ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ጎን እኮ እንትን ጴጥሮስ እና ማን እንደሆነ ያው እንትን ወንበዴዎች እነሱማ ይሄ ቀርሜሎስ ነው፣ የገጠር ሰው ነው ሲመላለስ። እንደዚህ አይነት ነገሮች የሚጠቁሙ አሉ ነው። አሁን ለምሳሌ ልልህ የፈለኩት ምክንያት እንትን ነው። ለዛ ነው ኦሪገን የሉቃስ ወንጌል ምዕራፍ 1 ሲተነትም ገጽ 5 ላይ ሲነግር ያለን ወንጌሎች ከነዚህ ወንጌሎች መካከል ተመርተዋል፣ ወደ አብያተ ክርስቲያናትም ተላልፈዋል አለ። አንዱ ወንጌል የቶማስ ወንጌል ነው አለ። ሌላ ወንጌል የማቲያስ ወንጌል እንደተባለ አውቃለሁ። ነገር ግን በእነዚህ ሁሉ ጥያቄዎች ውስጥ ቤተክርስቲያን 4 ቀኖናዊ ወንጌሎች ብቻ የተቀበለችውን ብቻ እንጂ ሌላ አናጸድቅም እያለ ይናገራል። ከዛ በኋላ ደግሞ የቂሳርያው አውሳቢዎስ ደግሞ ምን አለ? ቸርች ሂስትሪ በሚለው መጽሐፉ ላይ መጽሐፍ 3 ምዕራፍ 25 ቁጥር 5 ላይ ሲናገር በሐዋርያት ስም በመናፍቃን የተጠቀሱ ለምሳሌ የጴጥሮስ፣ የቶማስ፣ የማቲያስ ወንጌላት ወይም ከነዚህ ውጭ ያሉ ሌሎች ወንጌላት ማወቅ እንችል ይሆናል አለ። መናፍቅ ብለው ከፈረጇቸው መካከል ባስዲስ የሚባል ሰው ነበረ። ባስዲስ እውነተኛ የባስዲስ ልጅና ደቀ መዝሙር የባስዲስ እና እውነተኛ የባስዲስ ልጅና ደቀ መዝሙር የሆነው ማቲያስ ምስጢራዊ ንግግሮችን እንደነገራቸው ይናገራሉ አለ። ማን ነው የሚለው? ይህንን ነገር የሚነገረን ማን ነው? የአውሊዳዚስ የሚባለው ዘሮ የሚባለው ነው የሚነግረን ያለው ማለት ነው። እና እዚህ ጋር ምን አደረገ መሰለ እንትና ሲነግረን ማን ነው ኢራኒየስ በመጽሐፉ ላይ አገኒስት ሄረሲ በሚባለው መጽሐፉ ላይ መጽሐፍ 1 ምዕራፍ 24 ቁጥር 4 ላይ ሲናገር ማለት ስለዚህ አለ የማቲያስ የሚባለው ወንጌል ላይ ማቴዎስ ሳይሆን ማቲያስ የሚባለው ወንጌል ላይ እንዲህ የሚል ቃል ነበር። ስለዚህ እርሱ ራሱ እንዲሞት አልተቀበለምና፣ ነገር ግን የቀርሜናዊ ሰው ስምዖን ተገዶ በእርሱ ፋንታ መስቀሉን ተሸከመ። ስለዚህ ይህም የኋለኛው ሰው ኢየሱስ ነው ተብሎ እንዲታሰብ በእርሱ ተለውጦ ባለማወቅና በስተት ተሰቅሏል። ስምዖን ኢየሱስ ራሱ የስምዖን መልክ ተቀብሎ በዚያ ቆሞ ሳቀባቸው። እርሱ የአምላክ መልእክተኛ እንደወደደ ራሱ ተለወጠ፣ ወደ ላከውም አረገ ይላል። ተመልከት፣ እሱ ሲስቅባቸው ነበረ። የሆነ ሰው ሲሰቅሉ ነበረ። ያ የሰቀሉት ሰው ደግሞ ማን ነው ተብሏል? ስምዖን የሚባል ነው። መስቀል ተሸክሞ እንዲገደል ስምዖን ሲሰቀልና ሲሰገድ መልካቸው ይመሳሰል ስለነበረ እነሱ ኢየሱስን አገኘን ብለው ሲሰቅሉ፣ እሱ ግን ኢየሱስ ግን ወደ ሰማይ እያረገ ይስቅባቸው ነበር ብሎ ነው ያስቀመጠው። ይሄን ያስቀመጠው ማን ነው? ኢራኒየስ ነው። አገኒስት ሄረሲ በሚባለው መጽሐፍ 1 ምዕራፍ 24 ቁጥር 4 ላይ ማለት ነው። ከዚህ አንፃር ለምሳሌ አሁን ማቲያስ ወንጌል ማርያም ወንጌል ቅድም እየጠራችሁ ነበርና ያ ወንጌል 66ቱ እንትን ከፕሮቴስታንት መጽሐፍ ጋር ይገናኛል? አይገናኝም። ፕሮቴስታንት መጽሐፍ ማቲያስ ወንጌል የሚል አሁን ፕሮቴስታንት መጽሐፍ ውስጥ የለም። የማርያም መጽሐፍ ማነው 66 ብሎ የሰየመው ታውቃለህ? ይሄንን መጽሐፍቶችን በካኖኒዝ ደረጃ ካኖናይዝድ ያደረጋቸው የቀነናቸው ማን ነው ታውቃለህ? ታሪክ ያው አይቲ ብሎ ኪዳን ያው 39ንም መጀመሪያ እሱ ነው አንድ ፈጠራ ነው 39 ብሎ ያለው ማን ነው? 39 ብሎ የመደበው ማን ነው? የቀነነው ማን ነው? ቀነነው 39 ብሎ ያለው እኔ እንጃ። እሱ ነው ማለት ማርቲን ሉተር ራሱ የሚቀበለው የነበረው 66 አልነበረ። አዲስ ኪዳን ላይ ማርቲን ሉተር የማይቀበላቸው
መጽሐፍቶች ነበሩ። ራዕየ ዮሐንስን አይቀበልም፣ የያዕቆብን መልእክት አይቀበልም፣ የዕብራውያን መልእክት አይቀበልም፣ የይሁዳ መልእክትን አይቀበልም። አንድ 4 መጽሐፍቶችን አይቀበልም ነበር። ራዕየ ዮሐንስን የማይቀበሉ ብዙ ናቸው። በ363 በሎዶቅያ ጉባኤ ራሱ ቱርክ ውስጥ በተካሄደው የራዕየ ዮሐንስ አይካተትም ነበር። ብሉይ ኪዳን ላይ ከነበሩ መጽሐፍቶች መጽሐፍ አስቴር በእንትና ዘንድ ተቀባይነት የለውም። ለምሳሌ በአትናቴዎስ ዘእስክንድርያ በሚባለው። ስለዚህ ቀኖና ወጥ የሆነ ቀኖናም ራሱ አልነበራቸውም። ራሱ የቀኖና ማለት ነው። ቀኖና ማለት እንደዛ ዶግማ አልነበረም መጽሐፍቶቹ ቁጥራቸው ማለት እና ብሉይ ኪዳን 39 አዲስ ኪዳን 27 ብሎ የሰጣችሁ ሰዎች ናቸው እንደዛ ያደረጉ። ከጊዜ በኋላ የመጣ ነገር እንጂ የመጽሐፍቶቹ ቁጥር አይታወቁም። ለምሳሌ መጽሐፈ ጥበብ ይባላል፣ መጽሐፈ ባሮክ አለ። እነዚህ መጽሐፎች ከጥንትም ጀምሮ ነበሩ። አንደኛ መቃብር የሚባሉ አሉ መጽሐፎች። እነሱን ታዲያ ማን ነው ያጠፋው? ደግሞ ሰላዝ እንትን ያው ጥያቄውና ሰላዝ ያለው አሉ 27 ብሎ የሰየመው ማን ነው? ሰዎች ናቸው። በተለያየ ጊዜ የተለያየ በሎካል ደረጃ ነው። በዓለም አቀፍ ደረጃ እስካሁን ድረስ በቀኖና ዙሪያ ጉባኤ አልተካሄዱም። ጉባኤ ተካሂዶ አያውቁም። የቀኖና መጽሐፎች በአጠቃላይ የተያሩት በሎካል ዛሬ ናሲ ስትመጪ ወለ ስታፍ ያደርጋል እና ምን ከስልክ ማግኔት አላችሁ ደረጃ ነው። በአጥቢያ ደረጃ ነው። በአካባቢ ደረጃ ላይ ነበሩት። የመጀመሪያው ቀኖና መጽሐፍ የተቀነነው በጉባኤ ደረጃ በሎዶቅያ ጉባኤ ቱርክ ውስጥ ነው፣ በ363 ነው። ሁለተኛው ደግሞ በሮም ነው፣ በ382 ነው፣ ጣሊያን ውስጥ ማለት ነው በሁለተኛው። ሶስተኛው ደግሞ የተካሄደው ደግሞ በቱኒዚያ ነው፣ ማነው በአልጄሪያ ነው፣ የሂፖ ጉባኤ ይባላል። በ393 ነው የተካሄደው። አራተኛው እና የመጨረሻው ደግሞ በ397 የካርቴጅ ጉባኤ የሚባለው ቱኒዚያ ውስጥ ነበር የነበረው። 4 ቦታ ነው፣ 4 ጊዜ ነው የተካሄደው። በእነዚህ ውስጥ ወጥ የሆነ አቋም የላቸውም። የሎካሎቹ እንኳን ስትመለከተው በግለሰብ ደረጃ ደግሞ የተለያየ ነው። ጎርጎርዮስ ዘእንዚናዙ ለብቻው የራሱ ቀኖና አለው። አትናቴዎስ የራሱ ቀኖና አለው። ጄሮም የራሱ ቀኖና አለው። የተለያየ የግለሰቦች ቀኖና ራሱ ወደ 20 አይነት የሚደርሱ ቀኖናዎች አሉ ሲቀነን ማለት ነው። ስለዚህ መጽሐፍቶቹ ላይ ራሱ ቀኖና የትኛው ነው፣ ኦተንቲሲቲ ያለው የትኛው ነው፣ ወይም ደግሞ ተአማኝነት ያለው የትኛው ነው በሚለው ላይ ጭቅጭቅ ነበራቸው። እነ መጽሐፈ ጦቢትን፣ እነ መጽሐፈ ባሮክን፣ እነ መጽሐፈ ጥበብን፣ እነ መጽሐፈ ኩፋሌ መጽሐፈ ሲራክን የሚቀበለው አሉ። የሙት ዋን ጥቅል ውስጥ ዲስኮርስ የሚባለው በ1948 ከተገኘው የቁምራን ዋሻ ውስጥ 11 ዋሻ ውስጥ ከተገኙ መጽሐፍቶች መካከል 2ቱ ተገኝተዋል። ለምሳሌ መጽሐፈ ሄኖክና መጽሐፈ ጁብሊ በሀገራችን ኩፋሌ የምንለው። ስለዚህ መጽሐፍቶቹ ይሄ ናቸው ተብሎ የሚባል ነገር የለም እና ሰፊ ጥናት ይፈልጋል። የት ነው የምትኖረው ፒሲዬ? እኔ የምኖረው አዲስ አበባ ነው። መጽሐፍ ልላክልህ። አዲስ አበባ አይደለሁም። ኦኬ በቃ አብዱ መርካቶ አለ። አንዴ ይላክልህ እሱ። አንድ ሰው ያለበትን ነገረኝና እንላክልህ። የት ነው የምትኖረው? አይ ቲንክ ምደርስ አይመስለኝም እኮ። የት ነው የምትኖረው? ከሀገር ውጭ ይላካል። የእኛ መጽሐፍ የማይላክበት ቦታ የለም። እኔ የምኖረው ያው ሳውዝ አፍሪካ ነው። ሳውዝ አፍሪካ እዚህማ ቅርባችን ነው። እሱ ጋርማ በእግር እንመጣለን። እሱ ጋር ከፈለግ ሳውዝ አፍሪካ ወንድሞች አሉ። እስኪ አንዴም ኮሜንቱን ክፈቱለት እናቀበልህ ኢንሻአላህ። ሳውዝ አፍሪካ ወንድሞች አሁን ክፈቱ፣ ኮሜንቱን ክፈቱ። ሳውዝ አፍሪካ አሁን ለምሳሌ ቶታሊ ስንት መጽሐፍ ነበረ? እንትን የፕሮቴስታንት መጽሐፍ ቶታሊ መጀመሪያ ስንት ነበረ? አሁን የጠራችሁ ታላችሁ ጻፊን አንብብና ከዛ በኋላ ትረዳለህ። አሁን ስፖንታኒስቲ ኦቨርናይት ይህን ሁላ ነገር ነው፣ ይህንን ሁላ እውቀት ልታገኝ አትችልም። አሁን ዝም ብዬ በግርኩና በሊጣው ነገር ደርዝና ፈርጅ አፕሊኬሽን ይኖራል። ለምሳሌ ያ ሁሉ መጽሐፍ እኛ ጋር የሌለ ነገር የለም። አንተ ሊንክ እንሰጣለን። ራሱ ቴሌግራም አለ፣ ቴሌግራም አለኝ። አዎ በቃ ቴሌግራም ካለ አንድ ወይ ዛህራን ወይ ሀዊን አዋራቸውና ከላይ ያሉትን ሊንክ እንልክላለን። በሊንክ ገብተህ አንተ ብቻ ከተመቸ ሳይክል ይዘናል እግርን እንዳያለ ጉፍዮን ስትዞረው ማለት ነው። እና ቀላል አይደለም። በጣም ብዙ ነገሮችን የምትማረው እኛ ጋር ማለት ነው። እስቲ አንድ ሰው ደቡብ አፍሪካ የሚኖር ሰው እስቲ አንዳንድ አሳዩኝ። ያ ጀማ አጀር ፈላጊ አንዳንድ አሳዩኝ። ያ ጀማ ደቡብ አፍሪካ የምትኖሩ አንዳንድ አሳዩኝ። ኡስታዝ እኔ ጥያቄ ልጠይቅና ለሰው ልልቀቅ ቦታ ወይም ነበረኛ ተረጋጊ። አንድ ፕሮግራም ላይ ነው ያለነው። ስጨርሽ እሺ፣ ደቡብ አፍሪካ ያለ ሰው አንድ ሰው አስገቡልኝ አውርዳችሁ። ልጁ ቆይ አንዴ ኡስታዝ በልጁ ጉዳይ
የሚፈልግ ከሆነ ወይ በቀጣይ እንሰጠዋለን መጽሐፉን አሁን የነገርከውን ቻናል ላይ እና ወይም ግሩፕ ላይ ገብቶ ትንሽ ከተተልና እንትኑ መጽሐፉን የሚልክለት ሰው ያው ከስራ አለ ደቡብ አፍሪካ ያሉ ሰዎች አስገቢልኝ። ደቡብ አፍሪካ ያላችሁ ልጆች አድራሻ ይቀያየሩና እዚሁ በኋላ ላይ ይረሳሳል እኮ ከዚህ ልጣጣ አፕሊኬሽን ብኖር ያው ከአፕሊኬሽን ይማር ነበር። ደግሞ ቴሌግራም አላቸው አስገቡልኝ በኢንቦክስ ያወሩኝ ችግር የለም። እንትን በኢንቦክስ ቢያወሩኝ ቀላል ነበረ። ደግሞ አፕሊኬሽን ብኖር ያው ከአፕሊኬሽን ነው አስገቧቸው። አምታን አስገቡት እስቲ ለምሳሌ ኦኬ። እኔ ማን ነኝ? ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? ይሰማል? አቤት ይሰማል። እሺ ይቅርታ። አሰላሙ አለይኩም። ሙስሊም ነህ? ሙስሊም አልሐምዱሊላህ። ደቡብ አፍሪካ ነው የምትኖረው? ደቡብ አፍሪካ ነው የምትኖረው? እኔ ማን ነኝ? እሺ ሌላ ሰው አስገቡ እኮ። ደቡብ አፍሪካ ነው ወይ? አየሁ ነው ጥያቄ ነበር። እሺ አውርዱልኝ። ደቡብ አፍሪካ የሚኖር ሰው ታዝጉን አላችሁ። አድሚኖች እኮ ናችሁ የምታዝጉን። ደቡብ አፍሪካ የሚኖር ሰው አንዳንድ ያሳየኝ። አሁን እንትን ደቡብ አፍሪካ ያሉ ልጆች ለምሳሌ ብዙ ጊዜ ውጪ ስለማይወጡ አንዳንዶቹ ያው ብዙም አልተመቻቸውም። ያው አንዳንድ ነበረ። ቆይ አንዴ መጽሐፉ እኮ ሲደርስ እኮ እንድትረካ ስለምፈልግ እኮ ነው። አሻ ይሰማል? ሰላም አለይኩም። እንዴት ናቸው? ማናችሁ? ቦታ ነው። ለዛ ነው ፋርማሲ ድምፅ እንዳይገባባችሁ አንዴ ልውጣና። አዎ እኔ ሳውዝ አፍሪካ ነው ያለሁት። ሰላም አለይኩም። ደቡብ አፍሪካ ነው ያለኸው? ዋው እኮ በቃ አገኘው፣ ፒስን አገኘው። አሁን ነው ሳንድ ያገኘው። ተሳሻለ። ምን አልከኝ? ፒስን አገኘውና አንተ ተሰጠዋለህ ለፒስ። ኦኬ ቁጥሬ ልስጠው? እንዴት ላገኘው? ቁጥሬ ልስጠው ወይስ በውስጥ መስመር ጻፍለት? ቁጥር በውስጥ በኢንቦክስ ጻፍልኝ፣ ችግር የለም። ኦኬ በቃ ጻፍለት፣ ፒስዬ ጻፍለት። እሺ ለሱ ኦኬ ጽፍለታለሁ። አሚ አንተን ይዛብ ይላል። እሺ በቃ ጨርሰናል። ሳሻን አውርዱት። ፒስዬ በቃ እንደዛ ነው። ሊንክ ስጡት። ቴሌግራም ይማር ማለት ነው። ኢንሻአላህ ሻሃዳ መያዝ ስትፈልግ ጥያቄዎችን ስጨርስ አናግረኝ። ኦኬ በጣም ቴንክ ዩ ፎር ሪስፔክት ኤንድ ፎር ኤቭሪቲንግ። በጣም አመሰግናችሁ። ምንም አይደለም። እና ብዙ ተምሬያለሁ። ቀጣይ ጊዜ ከተመቸኝ እመጣለሁ። ኦኬ በቃ ችግር የለውም። መልካም ጊዜ ይሁንልህ አንተ። እሺ ሁቲ ነው ማነው? የሆነች ልጅ ነበረች፣ አስገቧት። ሁቲ ምናምን የምትባል ልጅ አስገቧት። ኦኬ ይቅርታ። እሺ አንድ ያልጨረስም ነበር፣ ለዛ ነው ያላስገባንሽ። መርሀባ ችግር የለውም። እኔም ጠይቄ ቦታ ልልቀቅ ለማለት ነበር። እሺ ልጠይቅ። እሺ እኔማ ጥያቄ በስቅለቱ ዙሪያ ነበርና የሆነ ሰው ጋር ሳወራ የት ነበር ማቴዎስ 27:45 ነው 46 ላይ ያለውን ኤሎሄ ለማሰበክተን ያለውን አንስቼ ነበር አርጊውመንት እና ከዚያ ምን አለኝ እሱ መዝሙረ ዳዊት 22 ላይ ያለውን አምላኬ ለምን ተወከኛለህ የማን ነው የዳዊትን ኮታ አድርጎ ለማለት እንጂ እሱ ከአምላክ ዘንድ ማዳንን ፈልጎ አይደለም እንደዚህ ያለው አለኝ። እንዴት ነው ይገናኛል? አምላኬ ስለምን ተወከኝ የሚለው ጥቅስ ኢየሱስ ላለመሰቀሉ ማስረጃ ነው ተብለው እሺ የተማርኩት ትምህርት አለ እንደዛ? አይ እንደዛ አይደለም። የኔ አርጊውመንት አነሳሲ እንደዛ ብሎ እያለ አምላኩ እንዴት አያድነውም ብለህ ታስባለህ ብዬ ነበር የጠየቅኩትና አምላኬ ስለምን ተውከኝ ነው ያለው። ጥያቄ ነው። አምላኬ ማይ ጋድ why have you forsaken me? አንተ እኔን ስለምን ተውከኝ? አምላክ የሚባለው ማንነት ኢየሱስ ከሚባለው ማንነት ሜታፊዚካሊ ልዩነት እንዳላቸው
አምላክ የሚባለውና ሰው የሚባለው ደግሞ ኦንቶሎጂካል ዲፈረንስ እንዳላቸው ጥቅሱ ማቴዎስ 27:46 ላይ ያለውን እየሞገትን የነበር ነው። በተረፈ ስለ ክሩሲፊኬሽን ወይም በስቅለት ዙሪያ ያለው ነገር ኤቪደንስ ይሆናል ወይም ደግሞ ኢንፎርሜሽን ይሆናል ብለን እኔ አላውቅም። ለመጀመሪያ ጊዜ ነው ካንቺ የሰማሁት ማለት ነው። አይ ቲንክ ንጽጽር እየተማርሽ ነው ወይስ አልገባሽም? እየተማርኩ ነው። አንተ ግን 17 ስለዚህ በዛ ዙሪያ ላይ በስቅለት ዙሪያ ላይ ትምህርቶችን ውሰጂ። ጥያቄዎችም ካሉሽ ሰፋ አድርገሽ እንትን በያቸው ማለት ነው። ቆንጆ ቆንጆ አሉ ራሱ ጥብስ የሆኑ እንትኖች አርጊመንቶች አሉ በስቅለት ዙሪያ ላይ እና እነሱን ጊዜ ወስደሽ አጥኚ። እሺ መርሃባ። እሺ መዝሙረ ዳዊት 22 ያለውና ያ ግን ይገናኛል? ትንቢት ነው። በትንቢት መነጽር መሲሁ የተናገረበት ነው። በትንቢት ለምሳሌ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና ይላል ኢሳይያስ 61:1 ላይ። ማን ነው ባዩ ሲባል መሲህ ነው። በዛን ሰዓት ነው ያለው? ኢሳይያስ በነበረበት ሰዓት ነው እንዴ ሲባል ነው አይደለም። በትንቢት መነጽር ውስጥ የነበረው ወደፊት የሚለውን ነገር የተቀመጠው ነው። ጋካልን የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የኢሳይያስን መጽሐፍ ተርትረው በሰጡት ጊዜ እዛ ላይ ኢየሱስ ሲያነብ ዛሬ ተፈጸመ አላቸው። በጆሮቻችሁ ተፈጸመ አለ። ኢሳይያስ 61:1 ላይ ያለው ማለት ነው። ልክ መዝሙረ ዳዊት 22:1 ላይ አምላኬ አምላኬ ስለምን ተውከኝ የሚለው በዳዊት አንደበትና በትንቢት መነጽር ውስጥ የነበረውን ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ፍጻሜ መሆኑን ነው የሚያሳየው። ልክ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ሲናገር ትንቢት ነው። መቼ ነው እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ስንል በዛን ሰዓት አልነበረም፣ በትንቢት መነጽር ውስጥ ነበረ። ዕብራውያን 1:5 ላይ ደግሞ ፍጻሜውን ታገኘዋለሽ። ሆሴዕ 11:1 ላይ ልጄን ከግብፅ ጠራሁት ይልና ግን ከግብፅ ጠራሁት የሚለው ነገር በድርብ ትንቢት ሆኖ ማቴዎስ ወንጌል ወደ 14 ላይ ደግሞ ለመሲሁ ይጠቀምበታል። በዚህ መልክና ልክ ነው የምታስቀምጪው ማለት ነው። በትንቢት መነጽሮች የሚቀመጡ ነገሮች አሉ፣ በኋላ ላይ የሚፈጸሙ ነገሮች አሉ። ልክ ኢሳይያስ 49 ቁጥር 4-5 ላይ ከማዕፀን የሰራኝ የፈጠረኝ ይላል። ከማዕፀን የፈጠረኝ የሚለው ማን ነው? በዛን ሰዓት በኢሳይያስ ዘመን እያለ ነው አይደለም፣ በኋላ ላይ ነው የሚሆነው። ነገር ግን በትንቢት መነጽር የነበሩ ነገሮች በትንቢት እንትን ውስጥ የነበሩ ነገሮች ፍጻሜያቸውን ሲያገኙ ነው። ልክ ማቴዎስ ወንጌል ምዕራፍ 27 ቁጥር 46 እና የመዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይም በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ትችያለሽ ማለት ነው። ይህን ይመስላል። መርሃባ። ማቴዎስ ላይ ያለው ስለምን ተውከኝ ያለው ስቅለቱ ላይ በስቅለቱ ዙሪያ አይደለም ማለት ነው። አዎ ለስቅለቱ እንደ ማስረጃ መሆን አይችልም ያ ጥቅስ። ኦኬ ጀዛከላሽ። ወይ እንዴት ነሽ? እንደዚህ የሚያላግጡ ልጆች ምናምን ነገር መውጡ፣ የሚያላግጡ የሚያሾፉ ጊዜ የሚያቃጥሉ ሰዎች አድሚናችሁ ስራችሁ ምንድን ነው? እኔ አይገባኝም እኮ የእናንተ ስራ። እኔ አወራለሁ አዚ ሴም ታይም ደግሞ ከስር ደግሞ መቆጣጠር አልችልም። ለዛ ነው ከአድሚንነት ላንሳችሁ ምላችሁ ማለት ነው። ማሰሩ ከሆነ ስራ ማሰሩ ከሆነ ምንም ጥቅም የለውም። ዝም ብላችሁ ሾው ለማድረግ አይደለም አድሚን የሆናችሁት፣ ወይም ደግሞ ስልጣን ባለስልጣን መሆናችሁን ለህዝቡ ልታሳዩ አይደለም። ከስር ያለውን ነገር ኮንትሮል አድርጉ እሺ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ማሚ አሙድ ላስተና ታወራለህ። አሙድ ቁጭ ብሏል እያፈሰለ ወአለይኩም ሰላም አልሐምዱሊላህ። ዛሬ ለመጀመሪያ ጊዜ ነው እዚህ ግሩፕ የገባሁት እንዳጋጣሚ ሆነ እና ያው ጥያቄ ሳይሆን ያው የኔ የቁርአን ቃሪ ነኝ። ዝም ብዬ ነበር የገባሁት የነበረው። በዛ ትምህርት እየወሰድኩ ነበር እየሰማሁ ነበረ። ኦኬ እሺ ለትሬንድ ስልጣን ምንድን ነው ስልጣን ጥያቄ ለሚጠይቁ ሰዎች ቅድሚያ እንስጣቸው። ኢንሻአላህ ችግር የለውም። አብሽር አብሽር ኢንሻአላህ። እሺ ኦኬ ጥሩ ማሜ መቀጠል ትችላለህ። አሁን ይቅርታ አፉ በለኝ። ምናልባት ጥያቄ ያለው ሰው ከሆነ ብዬ ነበረ። እኔ እንኳን ጥያቄ የለኝ፣ ዝም ብዬ ሰላምታ ልስጥ ብዬ ነው። እውነት ነው ጥያቄ ላለው ሰው ይቀድማል። ግን በመምጣት ያው ዛሬ ተገናኘን እንኳን በሰላም ተመለስክ ለማለት ያክል ነው። ሁላችሁንም አሰላሙ አለይኩም ያ ጀማ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንኳን በአይነ ስጋ ለመታየት አበቃ። መርሐባ መርሐባ።
እንኳን ተያየ። እሺ አብርሃም አብርሂ ሄሎ ሄሎ፣ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ። አይ አጋጣሚ እኮ ከሆነ ፕሮቴስታንት ጋር ተከራክረን ነበርና በሳይንስ ጉዳይ እሺ፣ ማለት ቁርአን ከሳይንስ ጋር ይጋጫል ምናምን በሚለው የዙል ሚት አርጋው አድራስ እኔ ማነኝ ሚት ላይ ነህ? እሺ حتى إذا بلغ مغرب الشمس وجدها تغرب في عين حامئة በሚለው እንትን አንቀጽ ተከራክረን ምናልባት ከሱ ጋር እንትን ሚል ነገር አለ እንዴ? በጥቁር ጭቃ ስትጠልቅ አያት ነው የሚለው። ስትጠልቅ አያት ማን አንነኝ እውነትም አንነኝ ምናምን ሲለኝ እኮ አይ ማለት ልጁ ፕሮቴስታንት ነበርና ፀሐይ እንደማትገባ የታወቀ ነው ምናምን አለኝ። በእርግጥ እኛም እናውቃለን እሱን አልኩትና ምናልባት እሱ ጋር ምናልባት ኦሬዲ ከእነቱ ለቋል ማለት ትችላለህ። በመጽሐፍ ቅዱስ እንዳለ አስለቅቅ ያለው ግን ቁርአንን ለመቀበል ደግሞ ይሄ ነገር እንዴት ከሳይንስ ጋር ምናምን ብሎ አዎ ማለት እሱ እንትን ነው የምጠይቀው ጥያቄ ፀሐይ በምስራቅ ትወጣለችና በምዕራብ ትገባለች ብለህ ጠይቀው መጀመሪያ። ቻርጅ እኮ አድርጌልሽ ነው። እሺ ትወጣለች፣ በምስራቅ ትወጣለች፣ ምስራቅ በምዕራብ ትገባለች እና ሰላሳ ደቂቃ ሪከርድ አድርጓል። ይበቃል። አንተ ጠይቀህ ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። መግባትማ አልገባም እሱ አትገባም እሱማ እኮ ማትገባ ከሆነ ለምንድን ነው ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች ለምንድን ነው የሚባለው? አይ ማለት እሱ ፀሐይ እንደማትገባ የታወቀ ነውና እሱ ስትጠልቅ አያት የሚለው ማለት ፀሐይ እንዴት ስትጠልቃለች ምናምን ብሎ ነው ማለት ፀሐይ እንደማትገባ የታወቀ ነው። ያው ለመጥለቅና መውጣት የሚባለው ነገር ነው። ኔትወርክን አስተካክል። በጣም ነው የሚታዘቡት እኮ ሰው። እሺ ይቅርታ፣ ኔትወርካችሁን አስተካክሉ መጀመሪያ። የሆነ የሚንጫጫ ነገር ውስጥ ናቸው ያላችሁት። አታዳምጡም። በዛ ላይ ትንሽ ይከብዳል። ትዕግስት አስጨራሽ ነገሮች ስለሆነ ፀሐይ ትወጣለች ወይስ ትገባለች ብለህ ብትጠይቀው መግባትና መውጣት የሚባለው ነገር ሪላቲቭ ትሩዝ ነው፣ አንጻራዊ እውነት ነው እንጂ አብሶሉት ትሩዝ አይደለም። ራሱ ፍጹማዊ እውነት አይደለም። በአንጻራዊ ደረጃ የተነገሩ ነገሮች ናቸው። ስለዚህ ለሱ ለሲያይ በአስተያየቱ ዙልቀርነይን የሚባለው ንጉስ ሲያይ በጥቁር ውሃ ምንድን ነው በእንትን ውስጥ ስትገባ አየዋት የሚለው በጭቃ በጥቁር ውሃ ማለትም ጥቁር ውሃ የሚባለው ስትገባ ታየ የሚባለው ነገር ለአይኑ ለእይታው ነው። ለምሳሌ መጽሐፈ ኢያሱ ምዕራፍ 1 ቁጥር 4 ላይ ስትመለከተው ከምድረ በዳ ከዚያ ከሊባኖስ ጀምሮ እየሰማሁ ነው። ምን አልኩ እኔ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ይላል። ታላቁ ባህር የምን መግቢያ አይደለ? ኤፍራጥስ ታላቁ ባህር ነው የሚለው። ታላቁ ባህር የምን መግቢያ ነው አለ? የፀሐይ መግቢያ። ስለዚህ ፀሐይ የሚገባው ባህር ውስጥ ነው አይደለም? እሱ ማነው እየተናገረ ያለው? ፈጣሪ ነው እየተናገረ ያለው። ፈጣሪ ነው። መጽሐፈ ኢያሱ ምዕራፍ 1 ቁጥር 1 ላይ እንዲህም ሆነ የያህዌ ባሪያ ሙሴ ከሞተ በኋላ ያህዌ የሙሴ አገልጋይ የነበረውን ኢያሱን እንዲህ ብሎ ተናገረዋል። ምን ብሎ? ከምድረ በዳ ከዚያ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያን ምድር እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻቸው ይሆናል አለ። የፀሐይ መግቢያ ማን ነው አለ? ታላቁ ባህር ነው። የኛ ጥያቄያችን ምንድነው? በተመሳሳይ ምንድነው ታላቁ ባህር ወይም ደግሞ ሜዲትራኒያን ባህር የሚባለው የፀሐይ መግቢያ ነው ወይስ አይደለም? ፀሐይ እዛ ውስጥ ትገባለች ወይስ አትገባም? ምን ልበልልህ? ልስጣት ለሷ አይ ላይ ነው እንደዛ የምትገባው እንጂ ቃል በቃል ትገባለች ማለት እንዳልሆነ ሁሉ በተመሳሳይም በሱረቱ ቃፍ ምዕራፍ 18 ቁጥር 86 ጀምሮ ያለውን ስትመለከተው ዙልቀርነይን የሚባለው በጥቁር ውሃ ወይም ደግሞ በጭቃ ውሃ ውስጥ ስትገባ ያያት ለሱ ለእይታው ሪላቲቭ ትሩዝ እንጂ አብሶሉት ትሩዞች አይደሉም። ከመነሻውን ፀሐይ የምትወጣ የምትገባም ነገር አይደለችም።
ምክንያቱም አንድ ቦታ ላይ ሆና ሪላቲቭሊ ማለት ነው ስቴሽነሪ ሆና ምድር ያለችው ደግሞ በእርሱ ዙሪያ ይሽከረከራል ተብሎ ነው በሳይንሱም ያለው። ጂኦሴንትሪክ ሳይሆን ሄሎሴንትሪክ የሚባለውን ኮንሴፕት ነው ሳይንሱ የሚቀበለው። ከዛ አንጻር ካየነው በምስራቅ እና ምዕራብ የፀሐይ መግቢያና የፀሐይ መውጫ የሚባሉ ነገሮች ባይብል ላይ ያሉ ነገሮች በአጠቃላይ ውሸት ናቸው ማለት ነው። ከሳይንስ ጋር ይጋጫሉ ብዬ ማለት እችላለሁ። አይ መውጣትና መግባት የሚባለው ከመነሻውኑ ሪላቲቭ ትሩዝ ነው አንጻራዊ እውነት ነው ከተባለ ይህንንም በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟጋትም ይቻላል ማለት ነው። ይህን ይመስላል። ጀዛከላሁ ኸይር። እያከለ ኦኬ ጥሩ። እሺ ቦታ አለ። አንድ ሁለት ጥያቄ ኦፓልን አስገቡልኝ። ኦፓል ካለች ኦፓልን አስገቡልኝ። ኦፓልን አስገቡልኝ። አንድ ሁለት ቦታ አለ። አንድ ሰው ላስተናግድ፣ አንድ ሰው ወይ ሁለት ሰው ላስተናግድና ከዛ በኋላ እወጣለሁ። እሺ የገባችሁ ልጆች ጥያቄ ካላችሁ ጥያቄ ጠይቁ።